በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ላለማመን እንጂ ለማመን በዙሪያችን ብዙ ምስክሮች አሉልን። አይነ ስውሩ ቅዱስ ዲዲሞስ በአንድ ወቅት የእግዚአብሔርን መኖር የሚክዱ ተመራማሪዎች የራሳቸውን ዕውቀት መነሻ በማድረግ የእግዚአብሔርን አለመኖር ከነገሩት በኋላ እስኪ አንተ እግዚአብሔር መኖሩን በተጨባጭ አስረዳን ሲሉ ጠየቁት። ቅዱስ ዲዲሞስ ተመራማሪዎቹ ጭልጥ ብለው መሳሳታቸውን ቢያውቅም በጥሞና እያዳመጣቸው ነበር እንጂ አልተበሳጨም። ለጠየቁት ጥያቄ ምላሽ ለመስጠት ምሽት ተመልሳችሁ ነው አላቸው። እነርሱም የቀጠሯቸውን ሰዓት አክብረው ምሽት ተመልሰው መጡ። ቅዱስ ዲዲሞስም እስኪ ወደ ላይ አንጋጣችሁ የሰማዩን ገጽታ ተመልከቱ አላቸው። እነርሱም እንዳላቸው ሰማዩን ተመለከቱ። እርሱም በሰማይ ላይ ምን ምን ይታያችኋል አለ። እነርሱም ከዋክብት ብለው መለሱለት። እርሱም በስጋዊ ዓይናችሁ የማየት ችሎታ እነዚህን ከዋክብት በቀን ማየት ትችላላችሁን አላቸው። እነርሱም አይ አንችልም አሉት። እርሱም ለምን ማየት ያቅታችኋል አላቸው ሲል ጥያቄውን በጥያቄ ደገመላቸው። እነርሱም ምክንያቱም ከዋክብትን ለማየት ደግሞ የግድ መምሸት አለበታ አሉት። እርሱም በእርግጥ ትክክል ናችሁ፣ የመለሳችሁትን ምላሽ ትክክል ነው። ይሁን እንጂ በተፈጥሮ እንደምናውቀው የተሰወረውን ነገር ለማግኘት ብርሃን ያስፈልጋል። እነዚህን የምታዩአቸውን ከዋክብት ለማየት ግን ብርሃን ሳይሆን ጨለማ ሊኖር ግድ ነው። እንደዚሁ ሁሉ እግዚአብሔርንም ለማየት ቁሳዊ ነገርን ማየት በሚቻልበት በሳይንስ መሳሪያና ፍልስፍና ሳይሆን በእምነት ብቻ ማረጋገጥ እንደሚቻል ልነግራችሁ እወዳለሁ በማለት አስረዳቸው። ከዚያም እርሱ በተራው በሰማያት ገጽታ ላይ ከዋክብት እንደሚታዩ ነግራችሁኛል። ይሁን እንጂ እኔ አይነ ስውር ስለሆንኩኝ በምን ታረጋግጡልኛላችሁ ሲል አዲስ ጥያቄ ርዕስ ከፈተላቸው። እነርሱም ግራ ተጋብተው ምላሽ አጡ እና ከመናገር ይልቅ ዝምታን መረጡ። እርሱ ግን የእኔ አይነ ስውርነት የከዋክብቱን አለመኖር አያረጋግጥም። እኔ አየሁም አላየሁም ከዋክብቱ ዘወትር አሉ። እኔ ምንም አይነ ስውር ብሆንም እንኳን ከዋክብቱን ሳልመለከት እናንተ አይታችሁ በነገራችሁኝ ምስክርነት ብቻ የከዋክብቱን መኖር አምኜ ተቀብዬዋለሁ አላቸው። እኔ አንዳች ከዋክብት ሳልመለከት የከዋክብቱን መኖር እንዳመንኩኝ እናንተም በስጋዊ ዓይናችሁ ባትመለከቱም እንኳን በእምነት እግዚአብሔር መኖሩን አታምኑምን? ብታምኑ መልካም ነው ሲል በትህትና ጠይቃቸው። እነርሱም በጥያቄ መልክ ያቀረበላቸውን አስተሳሰቡን እና ምስክርነቱንም ተቀብለው የእግዚአብሔርን መኖር በእምነት አረጋገጥን አሉት። በዚህ የክርክርና የውይይት ሁኔታ አይነ ስውሩ ቅዱስ ዲዲሞስ በትህትናውና በድክመቱ የተናገሩትን አድምጦ የእነርሱን ዕውቀታቸውንና አስተሳሰባቸውን ተጠቅሞ ክብራቸውን ሳይገፋ የእግዚአብሔርን መኖር በማሳመን
ረታቸው። ክርክራቸውም በዚህ ተደመደመ። አቡነ ሽኖዳ ሳልሳዊ። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ስሙ የከበረ የተመሰገነ ከፍ ከፍ ያለ ይሁን። አሜን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ላለማመን እንጂ ለማመን በዙሪያችን ብዙ ምስክሮች አሉልን። አይነ ስውሩ ቅዱስ ዲዲሞስ በአንድ ወቅት የእግዚአብሔርን መኖር የሚክዱ ተመራማሪዎች የራሳቸውን እውቀት መነሻ በማድረግ የእግዚአብሔርን አለመኖር ከነገሩት በኋላ እስኪ አንተ እግዚአብሔር መኖሩን በተጨባጭ አስረዳን ሲሉ ጠየቁት። ቅዱስ ዲዲሞስ ተመራማሪዎቹ ጭልጥ ብለው መሳሳታቸውን ቢያውቅም በጥሞና እያዳመጣቸው ነበር እንጂ አልተበሳጨም። ለጠየቁት ጥያቄ ምላሽ ለመስጠት ምሽት ተመልሳችሁ ኑ አላቸው። እነርሱም የቀጠሯቸውን ሰዓት አክብረው ምሽት ተመልሰው መጡ። ቅዱስ ዲዲሞስም እስኪ ወደ ላይ አንጋጣችሁ የሰማዩን ገጽታ ተመልከቱ አላቸው። እነርሱም እንዳላቸው ሰማዩን ተመለከቱ። እርሱም በሰማይ ላይ ምን ምን ይታያችኋል አለ። እነርሱም ከዋክብት ብለው መለሱለት። እርሱም በስጋዊ ዓይናችሁ የማየት ችሎታ እነዚህን ከዋክብት በቀን ማየት ትችላላችሁን አላቸው። እነርሱም አይ አንችልም አሉት። እርሱም ለምን ማየት ያቅታችኋል አላቸው ሲል ጥያቄውን በጥያቄ ደገመላቸው። እነርሱም ምክንያቱም ከዋክብትን ለማየት ደግሞ የግድ መምሸት አለበታ አሉት። እርሱም በእርግጥ ትክክል ናችሁ፣ የመለሳችሁትን ምላሽ ትክክል ነው። ይሁን እንጂ በተፈጥሮ እንደምናውቀው የተሰወረውን ነገር ለማግኘት ብርሃን ያስፈልጋል። እነዚህን የምታዩቸውን ከዋክብት ለማየት ግን ብርሃን ሳይሆን ጨለማ ሊኖር ግድ ነው። እንደዚሁ ሁሉ እግዚአብሔርንም ለማየት ቁሳዊ ነገርን ማየት በሚቻልበት በሳይንስ መሳሪያና ፍልስፍና ሳይሆን በእምነት ብቻ ማረጋገጥ እንደሚቻል ልነግራችሁ እወዳለሁ በማለት አስረዳቸው። ከዚያም እርሱ በተራው በሰማያት ገጽታ ላይ ከዋክብት እንደሚታዩ ነግራችሁኛል። ይሁን እንጂ እኔ አይነ ስውር ስለሆንኩኝ በምን ታረጋግጡልኛላችሁ ሲል አዲስ ጥያቄ ርዕስ ከፈተላቸው። እነርሱም ግራ ተጋብተው ምላሽ አጡ እና ከመናገር ይልቅ ዝምታን መረጡ። እርሱ ግን የእኔ አይነ ስውርነት የከዋክብቱን አለመኖር አያረጋግጥም። እኔ አየሁም አላየሁም ከዋክብቱ ዘወትር አሉ